ቢስሚላሂ الرحمن الرحيم እጅግሮሮ በጣም አዛይ በሆነው አላህ ስም እንጀምራለን። ሱረቱል አንፋል መደንያ። ከዚህ በመቀጠል አዲሷን ምዕራፍ ሱረቱል አንፋል በመባል የምትታወቀውን እንጀምራለን። አልአንፋል የመዲና ሱራ ናት። 75 አንቀጾች አሏት። ካለፉት ረጃጅም ሱራዎች አንፃር መለስተኛ የምትባለው እሷ ናት። ሌሎቹ ያው ከመቶ በላይ ናቸው አብዛኛዎቹ ማለት ነው። እንዳውም 200 የደፈኑ ከዛም ያለፉ አሉ። እሷ ግን 75 አንቀጾች ብቻ ያላት ናት። ብዙዎቹ ሱረቱ ተውባ ጋራ አንድ ናት። በመሐከል ያው ፋሲላም ለቢስሚላህ ያልተጻፈው ሁለቱ ሐሳባቸው ተመሳሳይ ነው እና በመሐከል ያው ሹብሃ ስለተፈጠረ ነብዩ አለይሂ ሰላቱ ወሰለም ቢስሚላህ ጻፉ ስላላሉ ነው እንጂ አንተን ራሱን የቻለ ሱራ ተደርጎ የተወሰደው አለበለዛ ሱረቱል አንፋልና ሱረቱ ተውባ ይዘታቸው አንድ ነው። ሁለቱ ሱራዎች ቢዳበሉ ልክ እንደ ጎረቤቶቻቸው ተመሳሳይ ውጤት ላይ ይሆኑ ነበር። ከመቶ በላይ ይመጣል ማለት ነው። ስለዚህ ሱሐቦች ወራ ቢስሚላሂር ረህማኒር ረሂም የሚለውን ነገር ጻፉ ብለው ስላላዘዙ ጥርጣሬ ስላደረባቸው ያው ሳይጽፉት ቀሩ ማለት ነው። እንደገና አንድ ሱራ ነው ለማለት ደግሞ እክቱቡ ፊ ሱረቲ التي يقال فيها كذا ይሉ ነበር። ያን ነገር ደግሞ ስላላሉ ምናልባት የተለየ ሊሆን ይችላል በሚል በመሐከል ያው እንዲከፈሉ ተደረጉ ማለት ነው። ባህሪያቸው ግን አተውባና አልአንፋል ተመሳሳይ ነው። ሁለታቸው መደንዮች ናቸው። ሁለቱም ደግሞ ይዘታቸው በአጠቃላይ የሚዳስሷቸው ጉዳዮች ተመሳሳይነት አላቸው እና ሱረቱል አንፋል መደንያ ናት። መደንያ የሆኑ ሱራዎች ባህሪያቸው እንደሚታወቀው በአህካም ሸሪዓ ላይ ነው ትኩረታቸው ማለት ነው እና የሸሪዓ ህግና ደንቦችን በስፋት ይዘግባሉ የመዲና ሱራዎች። ይህችም ሱራ እንደዛው ነው ባህሪዋ በሙሉ በአህካም ሸሪዓ ላይ፣ በተለይም ደግሞ በሁሩብ ዙሪያ ነው ዋናው ትኩረቷ ማለት ነው። በጦርነት በዛ ወቅት ነብዩ አለይሂ ሰላቱ ወሰለም ከፍተኛ የትጥቅ ትግል በጀመሩበት ሰዓት ስለነበረ በዛ በወቅታዊ ሁኔታ ላይ ነው አብዛኛውን አልአንፋልና ተውባ የሚያትቱት ማለት ነው እና የበድርና የኡሁድ ዘመቻ በቀጥታ ይጠቀሳል እዚህ ውስጥ። የመጀመሪያ እንግዲህ ነስረል ኢስላም የተበሰረባቸው ታላላቅ ዘመቻዎች በመሆናቸው የነሱን ጉዳይ በቀጥታ ያነሳል። ከዛም አያይዞ የተለያዩ ሃይማኖታዊ ጦርነቶች በዙሪያቸው ከነሱ ጋር ተዛምዶ ያለውን አህካም ሁሉ ይዳስሳሉ እና ገና ከመግቢያው እንደሚመለከተው አልአንፋል ብሎ ነው የሚነሳው። አንፋል ማለት የነፈል ጀምዕ ነው፣ ገኒማ ማለት ነው። በምርኮ የሚገኝ ገንዘብ እንዴት ነው የሚከፋፈለው ለዘማቾች በሚለው አህካም ላይ ነው መግቢያ አድርጋ የተነሳቸው ማለት ነው። እና ይህች ሱራ እንግዲህ የተለያዩ አህካም ሸሪዓዎችን ትደነግጋለች፣ መከልከል ያለባቸውን ነገር ትከለክላለች። እንዲሁም ደግሞ የዕለት ተዕለት መመሪያ የሚያስፈልጉትን መመሪያዎች ታስቀምጣለች። በዛም ሂደት ላይ ሁለት ታላላቅ ዘመቻዎች በዛ ሰሞን ነበርና የተሰናገዱት። በዘመቻው ዙሪያ ማሟላት የሚገባቸውን ቅድመ ዝግጅቶች ማሟላት እንዳለባቸው ትመክራለች። መያዝ ያለበትን አቋም፣ መጠንቀቅ ያለባቸውን ደካማ ጎን በሚገባ ታስቀምጣለች። እንደገና ድክመት በማሳዩ ጊዜ ደግሞ ድክመታቸውን ትገመግማለች፣ እርምት ትሰጣለች። እነዚህ ሁሉ ነገሮች በውስጧ ተካቶ ይገኛሉ ማለት ነው። አጠቃላይ ግን የተውጂሃት የትኩስ መመሪያ ማሰባሰቢያ ከመሆኗ የተነሳ ያ አዩሃ الذين آمنوا የሚለውን ቃል ብዙ ጊዜ ትደግመዋለች። ወደ 6 ጊዜ ሱራዋ አጭር ናት። ያ አዩሃ الذين آمنوا የሚለውን ቃል በተደጋጋሚ ታወሳለች ማለት ነው። ለምን? አንድ ሰው ሙእሚን ከሆነ ኢማኑ የሚያስከትልበትን ግዴታ መወጣት ይጠበቅበታል። ሙእሚን ነኝ ብሎ ሲያበቃ ከኢማኑ ጋር የማይጣጣም አቋምና ባህሪ ሊታይበት አይገባም ለማለት ኢማናቸውን ታስገነዝባለች። አላህ ደግሞ ነስር ድል የሚሰጣችሁ በኢማናችሁ ሳቢያ እንጂ በጉልበታችሁና በእውቀታችሁ አይደለም ማለትንም ለመጠቆም ብዙ ጊዜ በመደጋገም ያ አዩሃ الذين آمنوا የሚለውን ጥሪ
ደጋግማ ትመልስልናለች ማለት ነው። እና ወደ 6 ጊዜ በተደጋጋሚ ይሄንን ቃል አላህ Subhanahu Wa Ta'ala በዚህ ሱራ ውስጥ ይደጋግመዋል። ለምሳሌ የመጀመሪያው ያ አዩሃለዚነ አመኑ ኢዛ ለቂቱም الذين كفروا زحفا فلا تولوهم الادبار ይላል። እንግዲህ ጦርነት አይምጣ ነው እንዲመጣ አይፈለግም፣ ሰላምን የሚያደፈርስ ሰዎችን የሚጨፈጭፍ ነገር ስለሆነ። ግን ጥላት ገፍቶ ከመጣ ምን ታረጋለህ? አንተ ብቻ ሰላም ሰላም እያልክ ብትዘምር በአንድ እጅ ማጨብጨብ ድምጽ አያመጣም። ስለዚህ ያ ከመጣ ደግሞ ጥርስህን ነክሰህ መጋፈጥ ግድ ይሆንብሃል ማለት ነው። ስለዚህ ያ አዩሃለዚነ አመኑ ኢዛ ለቂቱም الذين كفروا زحفا እናንተ አማኝ ሆናችሁት ሆይ እነዛ ከሃዲያን የሆኑ ጥላቶቻችሁ በእናንተ ላይ በጣም ተከማችተውና በዝተው ተባብረው ልክ እርስ መስለው በሚመጡባችሁ ጊዜ فلا تولوهم الادبار ምንም ቢበዙና ቢያብሩ እነሱ ያጠፉናል ብላችሁ በመፍራትና በመርበድበድ ጀርባ እንዳትሰጡና እንዳትሸሹ በማለት ያስጠነቅቃል። ይሄ ከኢማን ጋር አይሄድምና ሙእሚን የሆነ ሰው በእምነቱ ላይ ጥላት በሚመጣበት ጊዜ ጥላት የፈለገውን ያህል ቢበዛና ቢከብድም እንኳን ግፋ ቢል ሞት ነው። ምን የሚመጣ ነገር አለ? ሞት ደግሞ ፊሰቢልላህ ሸሃዳ ነው፣ ላንተ ጸጋ እንጂ የሚያሰጋ ነገር አይደለም። ስለዚህ ጥላቶቻችሁ ተባብረውና በርክተው በሚመጡባችሁ ጊዜ በብዙ ቁጥር እንኳን ቢበልጧችሁ فلا تولوهم الادبار ጀርባቸውን ሰጣችሁ እንዳትሸሹ ግሬ ጭምብላችሁ በማለት ያስጠነቅቃል ማለት ነው። ስለዚህ የመንፈስ ጥንካሬ ያስፈልጋል። አያምጣው ነው። ከመጣ ግን አላህ Subhanahu Wa Ta'ala በዛች እንግዲህ እለፍ ያላት ነፍስ አትድንምና አኺራንም ዱንያህንም እንዳታጣ ለዓላማህ በርትተህ መቋቋም ይጠበቅብሃል በማለት የመጀመሪያው ጥሪ ይሆናል ማለት ነው። ከዛ ቀጥሎ ደግሞ 19 ላይ ያ አዩሃለዚነ አመኑ አጢዑላህ ወረሱለህ። ይሄንን እንግዲህ እስላማዊ ትግል በመታደርጉ ጊዜ ደግሞ ለገንዘብ፣ ለጎሳ፣ ለዘር፣ ለገኒማ፣ ለስልጣን ብላችሁ መስመር እንዳትለቁ ፊሰቢልላህ መሆን አለበት እና በመዳረጉት እንቅስቃሴ የአላህን ትእዛዝ ለማስከበር ለረሱልን ለመተባበር ብላችሁ በንጹህ ዓላማ ላይ መቆም መቻል አለባችሁ። በዚህ ስሜት ከቆማችሁ እኔ ረዳችኋለሁ ይላል። ወላ ተወለው عنه وانتم تسمعون የአላህ መልእክተኛ ጥላቶቹ በሚከቡትና ጫና በሚያጠሉበት ጊዜ እግራው ጭብላችሁ ታታችሁት እንዲያትሸሹ እንዲያታጋልጡት ሲል ያስጠነቅቃል። ይሄን ካደረጋችሁ ከኢማናችሁ ትወጣላችሁ በማለት ያስጠነቅቃል። ስለዚህ ነው አዛፍ አልፊራር من الزحف من اكبر الكبائر የተደረገው ማለት ነው። አሁንም በመቀጠል ደግሞ በ23ኛ ቁጥር መልሶ ያ አዩሃለዚነ አመኑ እናንተ አማኞች ሆይ ይላል። እስተጂቡ ሊላሂ ወሊረሱል አላህና መልእክተኛው اذا دعاكم لما يحييكم የዘላለማዊ ህይወት የሚሰጣችሁ ለሆነ ቅዱስ ዓላማ ሲጠሩና ሲጋብዟችሁ ጥሪውን ተቀበሉ። ምንም ለጊዜው እንኳን ከባድ ቢሆንም ይሄ ለዲናችሁ ነው መታገል አለባችሁ ብሎ አላህ ሲያዛችሁ ረሱልም ሲያስተባብሯችሁ ለዚህ ለጊዜያዊ ህይወት ብላችሁ የዘላለማዊ ህይወታችሁን እንዲያጣጡ የዘላለሙን ህይወት ምረጡና ለዛ ተገቢውን ምላሽ ስጡ ይላል። ወዕለሙ አን አላህ የሑሉ በይነ المرء وقلبه እዚህ ላይ ከባድ ፈተና ነው የሚያጋጥማችሁ። አላህ Subhanahu Wa Ta'ala ጥሩን በሚያቀርብላቸው ጊዜ የጌታን ጥሪ ላለመስማት ጀርባቸውን ሊያዞሩ የሚሞክሩ ካሉ ጌታ ያነ ይቀየማቸውና በልብና በሰውየው መካከል መጋረጃ ይጥልበታል። ኢማኑን እንዲረሳ ያደርገዋል ማለት ነው። የዛ ጊዜ ሸቃ ውስጥ ትገባለህ ማለት ነው። አሁንም በመቀጠል ያ አዩሃለዚነ አመኑ ይላል እንደገና በ28ኛው ቁጥር ላይ ተዛ በፊት በ26ኛ ያ አዩሃለዚነ አመኑ ላ ተኹኑላህ ወረሱል አላህንና መልእክተኛውን አትክዱ ይላል። ይሄ ደግሞ ያው ጥላት ጫና በሚያሳድርበት ጊዜ ሰዎች ይፍረከረካሉ። የግል ጥቅማቸውንና ህይወታቸውን በማስቀደም ኢማን ያልጎለበተላቸው ሰዎች ያወላውላሉ ማለት ነው። በዚህ በዲን በኩል ሙእሚኖቹ ጋር ከቆምኩኝ እነዛ ኃይል አላቸው፣ ስለዚህ ይደቁሱኛል፣ ጉዳት ያደርሱብኛል ብሎ ይፍረከረካል። እዛ ጊዜ የግል ጥቅሙን የመረጠው አላህና መልእክተኛውን ይከዳና ከአላህ ጥላቶች ጋር ይወግናል ማለት ነው። ወተኹኑ አማናቲኩም ከዛም ደግሞ አደራችሁን አትክዱ። እሱ ብቻ መክዳቱ ሳይበቃው ከጥላት ጋር ከተወገነ
ታማኝነትን ለማግኘት የወገንን ሚስጥር ደግሞ ማባከኑም አይቀርም ማለት ነው። እነሱ ጉያ ሄዶ በሚወጠፍበት ጊዜ እነሱ እንዲቀበሉት ለማድረግ ሙስሊሞቹ የሚሰሩትን የሚያወሩትን ነገር ያወግዛል። እነሱ ጋር ሆኖ እንደዚህ ነው መረጃ ይሰጣል። ያ ከሆነ ኺያነተ አላህ ወረሱሊሂ ወኺያነተ አልሙእሚኒን ውስጥ ትገባለህ በማለት ያስጠነቅቃል ማለት ነው። ምክንያቱም ሰው ተጠራጣሪ ነው። አንድ ሙስሊም የሆነ ሰው ኢማን እንኳን ባይኖረው ደካማ ቢሆን ሙናፊቅ እንኳን ቢሆን ካፊሮች ሙሉ በሙሉ አያምኑትም። ምናልባት እኛን መስሎ ሊሰልለን ነው ይላሉ። ያን ነገር እንግዲህ ታማኝ መሆኑን ለማሳወቅና እንዲቀበሉት ለማድረግ የግድ አንዳንድ ነገር ማበርከት አለበት ማለት ነው። ተነስቶ ይናገራል እና መግለጫ ይሰጣል። እንደዚህ የሚያደርጉት እኮ እኛን አይወክሉንም፣ ጥቂቶች ናቸው፣ እንደዚህ ናቸው እያለ ሲያንጸባርቅ እውነትም ይሄ እኛ ሰው ነው ተብሎ ተቀባይነት ሊያገኝ። ዝም ብሎ ከሆነ ግን ምናልባት ይጠረጥሩኛል ብሎ ስለሚሰጋ የግድ ይቁነጠነጣል አንድ ነገር ለማበርከት ማለት ነው። ያን ካደረክ ደግሞ ምን አህለየህ ማለት ነው። ሙእሚኖች አያስፈልጉኝም እና እኔ ከነዚህ ጉልበተኞቹ ጋራ ከጊዜ የተሰጣቸው ጋራ መሆን አለብኝ። ስለዚህ እነሱ እንዲቀበሉኝና እንዲያምኑኝ አንዳንድ መረጃዎችን መስጠት አለብኝ፣ አገልግሎት ማበርከት አለብኝ እምትሉ ከሆነ ከኔ ተሰናበታላችሁ ይላል አላህ Subhanahu Wa Ta'ala። ወአንቱም ተዕለሙን እናንተ እያወቃችሁ ኢማናችሁ ይሄን እንድታደርጉ እንደማይፈቅድላችሁ እያወቃችሁ የጊዜያዊ ጥቅምን ከዘላቂ እድላችሁ መርጣችሁ እንደዚህ ማድረግ አይገባችሁም ይላል ማለት ነው። ቀጥሎም እንደገና ያ አዩሃ الذين آمنوا እናንተ አማኞች ሆይ እንተተቁላህ አላህን ብትፈሩና ብትጠነቀቁ يجعل لكم فرقانا ያኔ በሂደት ኢማናችሁ እየጎለበተ ሲሄድ ፉርቃን ያደርግላችኋል በልባችሁ ውስጥ ማለት ልብ ብርሃን ትሆናላችሁ። የተወሰነ ጊዜ ራስክን ለማሸነፍ ታገል ማለት ነው። እስቀድመህ በቀላሉ ሽብልል ማለቱን ተውና እና ይሄ ነገር እኮ የዲል መወሰን ጉዳይ ነው። አላህ የጠላውን ነገር ትቼ ይዤ ያ ኢማን እንዲንን የሚጎዳ ነገር ከሰራው ጌታ ቢጣላኝስ ቢያዋርደኝስ ብለህ መፍራት ይኖርብሃል ማለት ነው። ያን በምታደርግበት ጊዜ ትንሽ ሙጃሃደተ ነፍስ ስታደርግ ፉርቃን አላህ ይሰጣል። ልብ ውስጥ የኢማን ብርሃን ይበራል ማለት ነው። ከዛ በኋላ ሐቅና ባጢሉ ቁልጭ ብሎ ይታየዋል። መጀመሪያውኑ ግን ዝም ብሎ በቀላሉ እጅ የሚሰጥ ከሆነ ልቡ ይደፈናል ማለት ነው። ሹብሃውን የሚያስወግድለት ነገር አይመጣም። አላህ ተቆጥቶበታልና ልክ እንደ በልዓም ልቡ እየጨለመ ነው የሚሄደው። እንደገና ሂቅድ ጥላቻ እየተሰማው በሙስሊሞቹ ላይ የበለጠ እየከፋ ይሄዳል ማለት ነው። ስለዚህ ራስክን እስቲ ትንሽ ተቆጣጠር። ያነ አላህ Subhanahu Wa Ta'ala ልብህ እንዲበራና ሐቅና ባጢሉን የምትለይበት የምትመዝንበት ህሊና ይሰጣል ማለት ነው። ያ ከሆነ ደግሞ ይከፍር አንኩም ሰይአቲኩም ቀደም ሲል ሹብሃ ላይ በነበራችሁበት ጊዜ ተሳሳታችሁ ወንጀል ፈጽማችሁ ከሆነ ያን ነገር ይሰርዝልሃል። በቅልቦና አስበህ ተሳስቻለሁ በምትልበት ጊዜ ማለት ነው። ወይግፊር ለኩም ይምርሃልም ደግሞ ያው ሰው ሲባል ማይሳሳት የለም እና በወቅቱ ተተመለሰ ቀደም ሲል ያው ሹብሃ አድሮብህ ነው ምንም አይደለም ተልብ ተተመለስክ ተቀብልሃለህ ይላል። والله ذو الفضل العظيم አላህ የታላቅ ትሩፋት ባለቤት ነውና እያለ እነዚህ ሁሉ አያቶች እንግዲህ ፈታኝ በሆነ ሁኔታ ስናልፍ የተለያዩ ደካማ ጎኖች ሲያጋጥሙን መወሰድ ያለባቸው እርምጃና ልናገኛቸው የምንችሉትን ውጤቶች ከኢማናችን ጋር በማመሳከር ይነግረናል ማለት ነው። ኢማን እነዚህን እንግዲህ ጥሪዎች ሁሉ ተቀባይነት ታላገኙ እነዚህ አያቶች ጋራ እነዚህ መለኮታዊ ምክሮች ጋራ ራስን ካላዋሃድክ ኢማንህ ሊከዳህ ይችላል አንተ እንደከዳው ይላል አላህ Subhanahu Wa Ta'ala። ስለዚህ እንግዲህ በዚህ በሁለት እና በሶስት ገጽ ውስጥ 6 ጊዜ በተደጋጋሚ ያ አዩሃ الذين آمنوا የሚለውን በመድገም ኢማንህ ከእስላም ውጭ የሆነ ነገር እንድትሰራ አይፈቅድልህም። ኢማንህን ሙራጃአ አድርግ። ይሄ ነገር ጉዳዩ ቀላል ነገር አድርገህ አትየው እና ኢማን ጋራ የመገናኘትና የመለያየት ጉዳይ ነው በማለት ያስጠነቅቃል ማለት ነው። እና ከዚህ በኋላ ወደ ተመነሻው እንደገና እንመለስና يسألونك عن الأنفال እነዚህ ተከታዮችህ ተአንፋል ይጠይቁሃል መልእክተኛው ሆይ ይላል። እንግዲህ አላህ Subhanahu Wa Ta'ala የሙእሚኖችን አንድነትና ደህንነት ለመጠበቅ ሲባል ጥቅቅን ነገሮች እንኳን ቢሆኑ አይንቃቸውም። በተለይ አንድነት የሚያናጋን ነገር ጥንቃቄ ያስፈልገዋልና። ስለዚህ ሱሐቦች ሰው ናቸው በመሰረቱ የሚታገሉት ፊሰቢልላህ ነው ለጊዜያዊ ጥቅም ብለው አይደለም። ቤት ንብረታቸውን
ርስታቸውን ትተው ሄደዋል አብዛኛዎቹ። እዛም አንሷሮቹ ደግሞ ያን ሁሉ እንግዲህ በሺ የሚቆጠር ሰው ተቀብለው ቤት ንብረታቸውን እያካፈሉ ስራቸው እየተጣበበ ነው ያለው። ያ ከመሆኑ ጋራ ለአላህ ብለው ነው ሁሉ መስዋዕት የሚከፍሉትና አሁን ወደ ዘመቻ በሚገቡበት ጊዜ አንዳንድ ጥቅሞችና የምርኮ ንብረቶች ማፍራት ጀመሩ። ያኔ ሰው መቸም ዝሮ ሰው ነውና ደካማ ጎና ያጣውም በዛ በተገኘ የምርኮ ገንዘብ ትንሽ የመወዳደርና የመሽቀዳደም ሁኔታ ተፈጠረ ማለት ነው። እና የነብዩ አለይሂ ሰላቱ ወሰለም ወደ ጦርነቱ ሲገቡ ያው ወታደራዊ ስርዓትን አሳምረው ነበር የሚያስቀምጡት። ኩሉን ግንባር ቀደም ሆኖ በፊት አውራሪነት እንዲዋጋ ያደርጉታል። የተወሰነውን ክፍል ደግሞ በቀኝ በኩል ደጀን እንዲጠብቅ ያደርጉታል። ሌላውን በግራ በኩል ሌላውን ከጀርባ ይከፋፍሉና ሁሉም የሥራ ድርሻውን እንዲወጣ ኃላፊነት ይጥሉበት ነበር ማለት ነው። የመጀመሪያ ግንባር ሄዶ የሚፋለመው ምናልባት ቸኳላ ዲል ታጋጠመው በግራና በቀኝ ከኋላ ያለው ኃይል ተመቀላቀሉ በፊት እሱ ውጤት ያመጣል ማለት ነው። የዛ ጊዜ ዲል በሚበሰርበት ጊዜ ሌሎቹ ከውጊያው ሳይሳተፉ ምርኮ ገንዘብ ሲገኝ ምናሉ ግንባር ላይ ያሉት እኛንና ታግለን ይሄን ምርኮ ያገኘ ነው እኛ መካፈል አለብን፣ ሌላው ተጠባባቂ ነው ዲሉን ይጠብቅ ብለው ቁጭ አሉ ማለት ነው። ይሄ ሰው እንግዲህ ዝሮ ያው ነው ሰው። እነዛ ባይጠብቋቸው ኑሮ ኃይል ባይኖራቸው ኑሮ በቀላሉ ሊረቱ አይችሉም ነበር። ግን አሁን ሙባሸረተን እኛንና ይሄን ምርኮ ያመጣ ነው እኛ የመጀመሪያ እድላችን ነው ይሄንን የሰጠን ለኛ ብቻ ይከፋፈል፣ ሌሎቹሳ እንደዛው በግንባራቸው ሲዋጉና ውጤት ሲያመጡ ያን ይካፈሉ ብለው ቁጭ አሉ ማለት ነው። ይሄ እንግዲህ አንድነትን አደጋ ላይ የሚጥል ነገር ሆነ ማለት ነው። አንድ ጀይሽ ነው ግን በተለያየ ግንባር ተሰማርቷል። አንዱ በለስ ሲቀናው እኔ ያገኘሁትን አላካፍልህም ታለ ችግር ተፈጠረ፣ መተማማን መግባባት ጠፋ ማለት ነው። ይሄ ነገር ተከሰተ። ይሄ ነገር ተመከሰቱ በፊት በጣም አደገኛ፣ በተለይ የገንዘብ ነገር እንደምታውቁት ነው፣ ይቆጠቁጣል። የገንዘብ ነገር አደገኛ ስለሆነች አንድነታቸውን በቀላሉ የሚያፈርስ ነገር በመሆኑ አላህ ትኩረት ሰጥቶ አስቀድሞ የምዕራፉ መክፈቻ አደረገው ማለት ነው። እና መተው ይሄ አለመግባባት ሲፈጠር የኋለኞቹ ደግሞ እኛም እኮ የበኩላችንን ድርሻ ተሰጥቶን ነው የተቀመጥነው፣ ግንባር ሄዱ ቢሉ ኑሮ ልንሄድ ነበረ፣ እናንተ ያገኛችሁትን ለምን አንካፈልም? እንዴት ብለህ ትካፈላለህ? እኔ ደሜን አፍስሼ ጠጠትን ከስክሼ ያገኘሁትን ሲል እንግዲያውስ ደግነታቸው እነሱ አንድ የሚያጋጭ ነገር ከተፈጠረ ፈኢን ተናዘዕቱም ፊ ሸይኢን ፈሩዱሁ ኢለላህ ነውና ወደ ባለቤቱ ይመጣሉ ማለት ነው። ወደ አላህና ወደ ረሱል መተው ሊጠይቁ እንዳሰቡ እሱ መመሪያውን አወረደ አላህ። በምርኮው ገንዘብ ትንሽ አለመግባባት ተፈጥሯልና ይሄን ነገር አንተ እንደው ውሳኔ እንድትሰጥበት ጥያቄ እያዘጋጁ ነው፣ ሊመጡልህ ነው። በሚጠይቁህ ጊዜ መልሱ እንደሚከተለው ይሆናል አላቸው ማለት ነው። እና በምርኮ ገንዘብ የሚቀርብልህን ጥያቄ እሱን ሲያቀርቡ ቁሊል አንፋሉ ሊላሂ ወረሱል፣ ይሄ ምርኮ ገንዘብ የአላህና የመልእክተኛው ነው፣ እናንተ ምን አገባችሁ በላቸው ባጭሩ። መጀመሪያ የማን መሽሩዕ ነው? በማን አላማ ነው የዘመታችሁት? በአላህና በመልእክተኛው አማሪነት አይደለም? ስለዚህ አመራሩ እኛ ጋር ነው ያለው፣ አንተ ምን አገባህ? ተራ ወታደር ነው፣ ሲሰጡ ትቀበላለህ፣ ሲነሱ ትላለህ። መጀመሪያ እኮ አይመለከታችሁም። እናንተ ማልያ ማን ነው ተወካይ ያደረጋችሁ ስለ ገንዘብ? ይሄ ገንዘብ ተተገኘ ወደ አለቃው ነው የሚመጣው፣ አላህ ነው ያዘዘው። ይሄ ገንዘብ ደግሞ ለማን እንደሚሰጥ አላህ መፍትሄ ይሰጥበታል፣ ውሳኔውን ይሰጣል። ከዛም ረሱል ባላቸው ኃላፊነት ያከፋፍላሉ። መጀመሪያውንስ በዛ አጀንዳ ማን ነው ተነጋገሩ ያላችኋል አላህ Subhanahu Wa Ta'ala። ቁሊል አንፋሉ ሊላሂ ወረሱል፣ የምርኮው ገንዘብ የአላህና የመልእክተኛው ነው። ይሄ ማለት እንግዲህ ሁለት አይነት ትርጉም አለው። አንደኛ በቀጥታ መብቱ ስልጣኑ የኔ ነው ነው የሚለው አላህ Subhanahu Wa Ta'ala። ለኔ አላማ ብላችሁ ተዝመቱ በያዘዝኳችሁ እኔ ነኝ። ከዛ ከዘመታችሁ በኋላ በዱንያም ሆነ በአኺራ የምታገኙትን ጥቅም አላህ አጅሩን እንዴት እንደሚሰጥ እሱ ነው የሚያውቀው። እሱ በሚሰጣችሁ መመሪያ እንጂ እናንተ በግል አስተያየታችሁ ለገሌ ይሄን ያህል ይደርሰዋል፣ ለገሌ ይደርሰዋል፣ ለገሌ ይገባዋል አይገባውም ማለት ተስራችሁ ውጭ ነው እኮ መጀመሪያውኑ ስተት ነው አላቸው ማለት ነው። እና አደብ ግዙ፣ አይመለከታችሁም። ያው የሚመለከተው ክፍል አላህና መልእክተኛው የሚሰጧቸውን መመሪያ ተቀብላችሁ በዛ ትከፋፈላችሁ። አሁን ግን በዚህ ጉዳይ ጊዜ አታባክኑ፣ አትጨቃጨቁ፣ አርፋችሁ ተቀመጡ አላቸው ገና ከመነሻው ማለት ነው። እና ትንሽ ያው የመቃቃም ሁኔታ ተፈጥሮ ስለነበረ ለማብረር ነው። ይሄ በጣም ስልታዊ የሆነ አገላለጥ ነው አላህ Subhanahu Wa Ta'ala የተጠቀመው እዚህ ላይ።
ለምን በዛ ሁላቸውም ፉክክር ላይ ባሉበት ጊዜ እኔ ይገባኛል በሚሉ ጊዜ ለአንዱ ወገን ውሳኔ ቢሰጥ በንዴትና በፉክክር ላይ ስለሆኑ ቅራኔው በቀላሉ ሊፈታ አይችልም። ግን መጀመሪያ ምን አደረገ? ሁላችሁም ያገባችሁን ይወሰድኩት አለ። በቃ የነም ይቃወማል ማንም ሙእሚን እንግዲህ አላህ የኔ ነው ታላ አለከ ችግሩ ተፈታ ማለት ነው። አለበለዚያ ገንዘብ ምን ያደርግለታል? አላህ ገንዘብ ኪሱ ላይ ያስገባ ነው። የኔ ነው እና የመለክተኛ ነው ምንም አያገባችሁም አርፋችሁ ተቀመጡ ማለት ቅራኔውን ባጭሩ ለማብከን ነው ማለት ነው። አላህ ወሰደው خلاص አንተም አልወሰድከው እኔም አልወሰድኩት ተገላገልን خلاص። ከዛ በኋላ አላህ ምን ሊያረገው ይሆን እያለ ይጠብቃል ማለት ነው። ሲፈልግ እንደገና ዙሮ ያው ለነሱ ነው የሚሰጣቸው። ግን አሁን እኔ ወሰድኩት አለ። ምክንያቱም ችግሩን ለመፍታት የኔ ገንዘብ ነው በኔ ገንዘብ ማንም ሰው እንዳይናገር ካሁን በኋላ አለ ማለት ነው። በዚህ መልክ ጥቅል የሆነ እንግዲህ እልባት ሰጣቸው ማለት ነው። የሱ ገንዘብ ከሆነ በኋላ ምን ሊያረገው ነው የሚለውን የቤት ስራ ሰጣቸውና አሁን ማብራሪያ አልተሰጠም። እንዴት ብሎ የሱ ገንዘብ እንደሆነ ምን ላይ ሊያውለው እንደፈለገ አልተናገረም። ዝም አላቸው። ይሄን ብቻ አስቀምጦ ለምን አሁን ቅራኔ መፍታት ነውና የተፈለገው። ፈተቁላህ አላቸው። እናንተ በማያገባችሁ ገብታችሁ አንድነታችሁን አታሻክሩ፣ አላህን ፍሩ እና ማናዘዛችሁ በዚህ ጉዳይ ምን ያገባችሁ አላህን አትፈሩም። ወአስሊሑ ذات በይኒኩም በመካከላችሁ የተፈጠረውን አለመግባባት ደግሞ እንትን በሉ ሁላችሁም አሁን ይቅርታ ተለዋወጡና አፉ ተባባሉ። ይሄ ጉዳይ ግን እናንተን አይመለከታችሁም ተባሉ ማለት ነው። እና አላስፈላጊ ቅራኔ ውስጥ ነው የገባችሁት። ወንድማማችነታችሁን አጠፋችሁ። ገንዘቡ ግን ለእናንተ አይገባችሁም የኔ ነው አለ አላህ Subhanahu Wa Ta'ala። ወአጢዑ ላህ ካሁን በኋላ በዚህም ጉዳይ ሆነ በሌላው ጉዳይ አላህ ያዛችኋል። እንደተለመደው ጌታችሁን ሙእሚኖች እስከሆናችሁ ድረስ ጌታ የሰጣችሁን ትእዛዝ ለመቀበል ዝግጁ ሁኑ። ወረሱለሁ መልእክተኛውንም ያዘዛችሁ ነገር ለመከተልና ለመፈጸም ራሳችሁን አዘጋጁ። የምርኮውን ጉዳይ ግን ተውት ካሁን በኋላ አላቸው ማለት ነው። ኢን ኩንቱም ሙእሚኒን አማኞች ከሆናችሁ ትልቋ ሚስጥር ቁልፏ ይችናት። እንግዲህ ሙእሚን የሆነ ሰው ኢማን አለኝ እስካለ ድረስ ተኢማኑ ሊወጣ አይችልም። ኢማኑን የሚያናጋ ነገር ከመጣ በቃ ረሰል ማሉን አጣ ማለት ነው። አማኞች ከሆናችሁ በዛ አጀንዳ ደግማችሁ እንዳትንቀሳቀሱ ለአላህና ለረሱል ተውት። አላህና ረሱል ደግሞ ለተልኳችሁ የሚያስፈልገውን መመሪያና ትእዛዝ ከሰጧችሁ በዚህም ጉዳይ ይሁን በሌላው ጉዳይ እናንተ ያለባችሁ ጌታችሁ ያዛችሁን መልእክተኛው ያስተማራችሁን ተግባራዊ ማድረግ ብቻ ነው። ይሄን ካደረጋችሁ ሙእሚን መሆናችሁን አስመሰክራችሁ። ይሄን ማትቀበሉ ከሆነ ከእምነት ውጭ ትሆናላችሁ ማለት ነው። ከእምነት ውጭ ከሆንክ ደግሞ አጀንዳ የለህም። በቃ ምን አገባህ ስለዚህ ጉዳይ። ስለዚህ ይሄ እኮ ቀላል ነገር አይደለም። እናንተ እንደተራ ነገር ገንዘብን ያገኝ በሚለው መልክ ነው የያዛችሁት። ግን ይሄ ነገር በማያገባችሁ ነገር ገብታችሁ አላህና ረሱል ውሳኔ ሊሰጡበት የሚገባው ነገር ላይ እናንተ ዘላችሁ ጣልቃ መግባታችሁ ይሄ ኢማንን የሚያናጋ ነገር ስለሆነ ካሁን ጀምራችሁ ከዛ አጀንዳ በመውጣት እናንተ የሚጠበቅባችሁ ታዛዥነት ነውና አላህና መልእክተኛው የሚያዛቸውን መቀበልና መከተል ነው አማራጩ አማኞች ከሆናችሁ። ይሄን አናረግም ካላችሁ ግን ከእምነት መውጣት ይሆናል አማራጩ ማለት ነው። ከዛ በኋላ ስለ ኢማን ስላነሳ ኢማንን ባጭሩ ምን ማለት እንደሆነ ኢማን ማለት ሊያብራራላቸው ነው። ኢነመል ሙእሚኑን አለ እኔ ዘንዳ ትክክለኛ አማኞች የሚባሉት አለ አለዚን እነዚያ ናቸው ኢዛ ذكر አላህ Subhanahu Wa Ta'ala በሚወሳ ጊዜ ስለ አላህ በሚወሳ ጊዜ በቃልም ሆነ በተግባር ወጅለት ቁሉብሁም ልቦቻቸው የሚፈሩና የሚባቡ የሆኑ ናቸው ይላል። አንድ ሙእሚን የሆነ ሰው እተቂላህ ሲባል ትርታ ሊሰማው ይገባል ማለት ነው። አላህን ፍራ ሲባል እንደተራ ነገር አይደለም ይችን ቃል መስማት ያለብህ። ወይም አጢዑላህ በሚባልበት ጊዜ አንተ ከሰዎች ጋር አተካራ በመፍጠር ላንተ መነተፊያና መዘለፊያ አርጋህ አትውሰደው። አንዳንዶች ተቂላህ ሲባል አንተ ተቂላህ ይላል እንደ ስድብ ይቆጥረውና ተቂላህ ማለት ምን ጎዳ ስድብ አረጉት ሰዎች ይልቅ አንተ ተቂላህ ይለዋል። የታባክ እንደተባለ ማለት ነው። ተቂላህ ጠቃሚ ነገር ነው። አላህን ፍራ ተባለ። እሺ ኢንሻአላህ የማፈራለሁኝ አንተም ፍራ ማለት አለብህ እንጂ ምን ተቂላህ ትለኛለህ ብለህ ደምህ ይፈላል እንደ ተቂላህ በመባል
አላህን ካልፈራህ ታዲያ ምኑ ላይ ነው ሙእሚን የሆንከው? ስለዚህ ኢነመል ሙእሚኑን እነዚያ ትክክለኛ አማኞች ማለት አልሙእሚኑን አልሐቂቂዩን ማለት ነው። በስም ብቻ ሳይሆን በተግባር በተጨባጭ በአላህ ዘንዳ ተቀባይ ያላቸው አማኞች ማለት እነማን ናቸው? አለዚነ እነዚያ ናቸው ኢዛ ዙኪረላህ አላህ ሲወሳ የአላህን ስም ሲሰሙ ወጅለት ቁሉቡሁም ልቦቻቸው ትር የሚል ፍርሃት የሚሰማቸው ናቸው። እንደ ቀላል ነገር አያዩትም። ተቂላህ የሚለውን ቃል በምትሰማ ጊዜ ምን አጠፋሁኝ ብለህ ራስህን መጠየቅ አለብህ። ወንድሜ እኮ ተቂላህ ያለ አንድ ሙኻለፋ አድርጌ ነው ማለት ነው፣ ወይ ዋጅብ አጓድል ያለሁኝ ማለት ነው፣ ወይም ደግሞ ሙኻለፋ ሙሐረማት ሰርቻለሁኝ ማለት ነው። እኔ ሳልሰማ ሳላውቅ ምን ሁኜ ይሆን እንደዚህ ሆንኩት ብለህ ወደ ራስህ መመለስና ይሄን ቃል ሰውየው እንዲናገር ያደረገው ነገር እኮ አላህን የሚያስቀይም ነገር ሰርቻለሁ ማለት ነው ብለህ ድንጋጤ ሊሰማህ ይገባል እንጂ እንዴት እንዲህ አለኝ ብለህ አካከዘራህ ማለት አይገባህም ማለት ነው። ወኢዛ ቱሊየት አለይሂም አያቱህ እንዲሁም ደግሞ የአላህ አንቀጾች በሚነበቡ ጊዜ አንዳንድ ሙኻለፋ በምታረግ ጊዜ ለምሳሌ ያንን ነገር ተንቢህ የሚያደርጉ አያቶች ሊያነብልህ ይችላል ጓደኛ ማለት ነው። ለምሳሌ በዝሙት አካባቢ የሚልከሰከስ ሆኖ ካየው ላ ተቅረቡ ዚና ኢነሁ ካነ ፋሂሸተን የሚለውን አያት ታስታውሳለህ ሊልህ ይችላል። የዛ ጊዜ እንዴ ብለህ ራስህን እንደገና ደንግጠህ ለካ ጌታ እንዲህ ብሏል ማለት አለብህ። ላ ተእኩሉ ሪባ ضعف مضاعف ብሎ ይቀራልሃል። ሪባ ተዘፍቀሃል አንተ አስሁም ውስጥ እየተጨማለክ ነው ያለው። ያ አላህ እኮ ሪባ ፈእዘኑ ቢሐርብ ሚን አላህ የሚለውን አያት ሲቀራልህ የምትናደድ ከሆነ ምኑ ላይ ነው ሙእሚን የሆንከው? ይሄ ጌታዬን ቃል ነው ያስታወሰኝ ጀዛከላህ ማለት ሲገባህ እንዴት ተቂላህ ትለኛለህ የምትል ከሆንክ ምኑ ላይ ነው ሙእሚን የሆንከው ማለት ነው። እና የአላህ አንቀጾች በሚነበቡ ጊዜ የአላህ አንቀጾች ወይ ዋጅባት እንድትሰራ ነው የሚያስገነዝቡ፣ ወይ ሙሐረማትን እንድትተው ነው፣ ወይም ደግሞ ቀሶሶል ሳሊሒን የደጋጎቹን ታሪክ ያስታውሳል ማለት ነው፣ ወይም የሙጅሪሞቹን ደግሞ ያስታውሳል እንደነዛ እንዳትሆን ለማለት ማለት ነው። እንደዚህ ነገሮች እንግዲህ በሚወሱ ጊዜ ለአንተ መመከር መገሰጫ ተብለው የተጠቀሱትን ነገሮች አንተ ግን እንደ ዱልያ አድርገህ ሊቆጠቁጥህ አይገባም። ያን ነገር በማስታወሱ ባለውለታ ነው ወንድም ይሄን ያስገነዘበ ሰው ማለት ነው። ዛደቱም ኢማናን እና የጌታን ቃል በሚሰሙ ጊዜ ትክክለኛ አማኝ የሆኑ ሰዎች ኢማናቸው ይጨምርላቸዋል። ምክንያቱም ሰው ዝንጉ ነው። አንድ ሙኻለፋ በሚሰራ ጊዜ በዛ መጠን የኢማኑ ፐርሰንት ይወርዳል። ደግሞ አንድ በሚጨምር ጊዜ አሁንም ይወርዳል። ፐርሰንቱ እየከሰመ ነው የሚሄደው ማለት ነው። ኢማንህ ባደገ ቁጥር ደግሞ ኸይራት ባበዛ ቁጥር ኢማንህ እየፋፋ እየተንሰራፋ ይሄዳል ማለት ነው። ስለዚህ ያ አላህ እንግዲህ ጧዓ በበዛ ቁጥር ኢማን ይጨምራል አላህ። እና አንዳንድ ሙዕተዚላዎች ኢማን የሚጨምር የሚቀንስ ነገር አይደለም ይላሉ። ሙኻለፈቱላህ ሱብሓነሁ ወተዓላ አላህ ግን ጧዓ በጨመራችሁ ቁጥር ኢማናችሁ ይፋፋል ይጨምራል እያለ ነው። ኢማን ጧዓቸው በተዳከመ ቁጥር ወንጀል ባበዙ ቁጥር ደግሞ ኢማናቸው እየመነመነ እየኮሰመነ ይሄድና በመጨረሻ ይሞታል ጭራሹን ማለት ነው። ያው እንግዲህ ወንጀል እየበዛ ከሄደ ኢማንህ መጨረሻ ሲፍር ይገባል ማለት ነው። እና ኢማናቸው የሚጨምርላቸው ናቸው የጌታን ቃል በሰሙና በስራ ላይ ባዋሉት ቁጥር። ወዓላ ረቢሂም የተወከሉን እንደገና ደግሞ በጌታቸው ላይ የሚመኩ ናቸው። ማንኛውም በዱንያም በአኺራም የሚፈልጉት ነገር ካለ እንዲሳካላቸው በጌታቸው ነው የሚተማመኑትና የሚመኩት ማለት ነው። እና በጉልበታቸው በኃይላቸው በእውቀታቸው ወይም በወገናቸው አይደለም የሚኩራሩት። እኔ ጌታዬ የሚችለውን ታደረኩኝ በጌታዬ መመሪያ ከሄድኩኝ ከዛ በኋላ ለምፈልገው ነገር ሁሉ ድጋፍ የሚሰጠኝ ጌታዬ ነው ብለው በእኔ የሚመኩና የሚተማመኑ ናቸው ይላል። አለዚነ ዩቂሙነ ሶላት እንዲሁም ደግሞ ስግደታቸውን አስተካክለውና አዘውትረው የሚቀጥሉ ናቸው። ወሚማ ረዘቅናሁም ዩንፊቁን ከሰጠናቸውም ሲሳይ ደግሞ የሚቸሩና የሚለግሱ ናቸው። የዛ አይነት ኢማን ያላቸው ሰዎች ዋጋቸው ምን ይሆናል? ኡላኢከ ሁሙል ሙእሚኑና ሐቃ በእኔ ዘንዳ የተረጋገጠላቸው አማኞች ይሏል እነዚህ ናቸው። በመሆኑም ለሁም ደረጃቱን ዐንደ ረቢሂም ጌታቸው ዘንዳ ታላቅ ምንዳ አላቸው። የተድርብርብ የሆነ ማዕረግና ደረጃ አላቸው። ወመግፊረቱን ለስተታቸውም ምህረት አላቸው። ወሪዝቁን ከሪም ያማረና የተዋበ የሆነ የጀነትም ሲሳይ ተደግሶላቸዋል ይላል ማለት ነው። ስለዚህ ኢማንን ያሳመረና ያስተካከለ ሰው በአላህ ዘንዳ
ዘላለማዊ ጸጋ ጀነትን ነዒም የሚጠብቀው መሆኑን እያረጋገጠ ኢማናችንን እንድንጠብቅና እንድናሳድግ ይመክረናል ማለት ነው። هذا وصلى الله وسلم على النبي وعلى اله